በርንሌይ አሰልጣኝነቱ ተባሯል። አመቱን አይጨርስም። ከአርሰናል ጋር ተጫውቶ አይጨርስም። መውረዱን ተከትሎ ተነጋገረ። በቃ ለቀውጣ ምናምን ተባለ። ለቀውጣ አሽሊ ያንግ የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ተከላካይ በ40 ዓመቱ ጫማውን ሰቅሏል። በ40 ዓመቱ ጫማውን ሰቅሏል። ከልጁ ጋር ሁሉ የመጫወት እድል ሁሉ አግኝቶ ነበር። ቀጣዩ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ወደ መሆኑ እየተቃረበ ይገኛል። መረጃዎች በዛ መልኩ እያሳየ ነው። ማንቸስተር ዩናይትድ ራፋኤል ሊያውን ለማዛወር ጥያቄ እንደሚያቀርብ ገልጿል። ክለቡ ፈላጊ ነኝ ብለዋል። ዛሬ ምሽት የሚደረግ የዩሮፓ ሊግ ጨዋታዎች አሉ፣ እንዲሁም የኮንፈረንስ ሊግ ጨዋታዎች። ዛሬ ምሽት በዩኤፋ ዩሮፓ ሊግ ኖቲንግሃም ፎረስት ከአስቶን ቪላ፣ ይህ ጨዋታ ጥሩ ጨዋታ ነው ሶፊ። እንደገና ብራጋ ከፍራይበርግ ይገናኛሉ። በዩኤፋ ኮንፈረንስ ሊግ ራዮ ቫይኪያኖ ከስትራስቡርግ፣ ሻክታር ዶኔትስክ ከክሪስታል ፓላስ ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች አሉ። ግማሽ ፍጻሜ ለዋንጫ ለማለፍ የሚደረጉ የመጀመሪያ ዙር ጨዋታዎች አሉ። ከዛ በፊት ግን ስለ ክርስቲያኖ ሮናልዶ ቡድን አልናስር አንዳንድ ነገሮችን እናንሳ ሶፊ። ግርምዬ ክርስቲያኖ ሮናልዶ ታሪክን በታሪክ ላይ መስራት ቀጥሯል። ትናንት 970ኛ ጎል አስቆጠረ። ግርምዬ 930 ነው የቀረው። ይደፍናታል። ይደፍነዋል በትክክል ቀጣይ ዓመት አንድ ዓመቱ ላለው። ስለዚህ የአንድ ሺኛ ጎል የማስቆጠር ጉዳይ ዓለም ዋንጫው አለ፣ ገና ሊጉ አላለቀም። ስለዚህ ያንን መሰረት አድርገን ስንመለከት የክርስቲያኖ ሮናልዶ ታሪክ የሚሰራበት ወቅት ከምን ጊዜም በላይ እየቀረበና የተቀረጸ ሁሉም በቪዲዮ ያለው የመጀመሪያው እግር ኳስ ተጫዋች ሆኗል 1000 ጎሎች በማስቆጠር። ፔሌም 1000 ጎል በላይ ያለው ይባላል፣ ግን የፔሌ የተቀረጸ የለውም። ያን ያህል 800 ምናምን ጎል ነው ያለው ፔሌ የተቀረጸ። ስለዚህ የሮናልዶ ያንን ታሪክ ሊሰራበት የሚችለውን ሂደት ይፈጥራል። ሮናልዶ ወደ አልናስር ከመጣ ወዲህ በትልቁ የሚተቸው ዋንጫ አላነሳም፣ ዋንጫ የለውም ነው። ዋንጫ ተቃርበዋል። ቀጥተኛ ተፎካካሪ ሆናቸውና 3ኛ ደረጃ ላይ የሚገኘውን አልሃሊን ትናንት በማሸነፍ 2-0 በአሳማኝ ብቃት ነው ያሸነፉት አልሃሊን። ክርስቲያኖ ሮናልዶ ጎል አስቆጥሯል በዛ ጨዋታ ላይ። በትናንትናው ጨዋታ ላይ ነጥባቸውን በማሳደግ ወደ ጫፍ እየደረሱ ይገኛሉ። ያ ማለት 79 ነጥብ ደርሰዋል። አልሂላል ተከታያቸው ቢያሸንፍ እንኳን የ6 ነጥብ ልዩነት ይኖራቸዋል። የቀረው 3 እና 4 5 ጨዋታ ነው። ስለዚህ አልናስር የሚጠበቅበት ቀጣዮቹን 2 ጨዋታዎች ማሸነፍ ብቻ ነው። የሌላ ውጤት ሳይጠብቅ ቀጣዮቹን 2 ተከታታይ ጨዋታዎች አልናስር ማሸነፍ የሚችል ከሆነ ክርስቲያኖ ሮናልዶ የሳውዲ ሊግን በይፋ የሚረከብበትን እድል መፍጠር ይችላል እና በጣም አስደሳች ጊዜ ውስጥ እንዳለ እሱም እየገለጸ ነው የሚገኘው። ወደ ዓለም ዋንጫው ሲሄድም በጥሩ ስሜት ሂዶ እንዲሄድ ትልቅ ጠቀሜታ ይኖረዋል ተብሎ ይጠበቃል። አልናስር የሳውዲ ሊግን ማሳካት የሚችልበት ሂደት መፍጠር ከቻለ። በነገራችን ላይ ከሳውዲ ሊግ ጋር በተያያዘ ሰሞኑ ሲነሱ የነበሩ ቅሬታዎች ነበሩ እና አይቫን ቶኒ ሲያነሱት የነበረው ቅሬታ ግርምዬ ለሮናልዶ ሆን ተብሎ ዋንጫው እየተመቻቸን የሚሉ ሀሳቦች ሲሰጡ ነበርና በአስገራሚ ሁኔታ ትናንት ያሸነፉት ይህንን ቡድን ነው። የአንዱ በዚህ ጉዳይ ላይ ሀሳብ ከሰጡት ሰዎች መካከል አንዱ አይቫን ቶኒ ነው። በአንድ ጨዋታ ላይ 3 ግልጽ ፔናልቲ ተከልክለው ዳኛውን ሲጠይቁት ይጂያ ሻምፒዮንስ ሊግ ላይ አተኩሩ፣ ዝም ብላችሁ ሻምፒዮንስ ሊጉ ላይ ብሎኛል፣ የተቀረጸ ድምፅ ይኖራል፣ ቼክ ይደረግልኝ እና ሆን ብሎ ለአልናስር ለመስጠት እየሰሩ ነው በሚል ቅሬታውን ማቅረቡ ይታወሳል። በነገራችን ላይ አልሃሊ በአውሮፓ ሻምፒዮንስ ሊግ በተከታታይ 2ኛ ዋንጫ በማሳካት ታሪክ ሰርቷል። ሪያድ ማህሬዝ እንዲሁም ለተጫዋቾቹ ለሁሉም ለእያንዳንዳቸው 17,000 ዩሮ የሚያወጣ ሰዓት ገዝቶ መስጠቱን የመረጃ ምንጮች እየጠቀሱ ይገኛሉ፣ ለጓደኞቹ ማለት ነው። እና ይህንን መሰረት በማድረግ እንግዲህ አልናስር ያሸነፈው ያማውን ነው፣ ሲያማው የሰነበተውን ክለብ ነው ወይም ተጫዋቾችን ነው። እና ኢቫን ቶኒን በተለይ ሲናገሩ የነበሩ እነሱ ነበሩ። እነሱ ነው በደንብ አድርጎ ማሸነፍ የቻለበትን ውጤት መፍጠር የቻለው። የሮናልዶ የዋንጫ ጥማት በሳውዲ ሊቋጭ የ2 ጨዋታዎች ዕድሜ ብቻ ይቀራሉ። ስለዚህ የክርስቲያኖ ሮናልዶ ደጋፊዎች ቀጣዮቹን 2 ጨዋታዎች በከፍተኛ ጉጉት የሚጠብቋቸው ይሆናል። በነገራችን ላይ 20 ተከታታይ ጨዋታ
ሳይሸነፍ በመጓዝ ወይም ሙሉ 20ውን ተከታታዩን ጨዋታ በማሸነፍ አስደናቂ ጉዞ ላይ ያደረገ ሽንፈት ሳያስተናግድ ባለፉት 20 ጨዋታዎች ግሩም ጉዞ ማድረግ አስደማሚ እንቅስቃሴ ያደረገ ነው የሆርሄ ሄሱሱ አልናስር። አሰልጣኙ ነገራችን ላይ በብዛት ከሮናልዶ ጋር ነው የሚወስኑት ውሳኔ። ቋሚ 11 ኢቭን ሲመርጡ ተጫዋችም ሲቀይሩና መሰል ነገሮች የሮናልዶን ፍቃድ ሲጠይቁ ይታያሉ፣ በተለይ ተጫዋች ቅያሪ ላይ እና በአብዛኛው ከሱ ጋር ተለማምደው ወይም ከሱ ጋር ተለማምጠው የሚኖሩ አሰልጣኝ ናቸው ሆርሄ ጄሱስ እና እሳቸው እንግዲህ ዋንጫ ለማንሳትም በክርስቲያኖ ሮናልዶ ምርጫ ነው የመጡት። በነገራችን ላይ ክርስቲያኖ ሮናልዶ ነው እኛ አሰልጣኝ አልናስር እንዲያሰለጥኑ የጠየቃቸውና እንግዲህ ሮናልዶ ወደ ዋንጫ ተቃርቧል። አዳዲስ ነገሮች ይጠበቃል በቀጣዮቹ ጊዜያቶች ከሮናልዶ ጋር የሳውዲ ሊግ ማንሳት፣ 1000ኛ ጎል መሙላት፣ 30 ጎል ብቻ ነው የቀረው። ዓለም ዋንጫ ያሳካል አያሳካም በቀጣዮቹ ጊዜያቶች በክረምቱ የዓለም ዋንጫ ላይ ይጠበቃል። አራተኛውና አነጋጋሪው ጉዳይ ከልጁ ጋር በቀጣይ ዓመት ለመጫወት የአልናስር የቴክኒክ አማካሪዎች ወይም የአልናስር የቴክኒክ ዳይሬክተሮች የክርስቲያኖ ሮናልዶ ልጅ ገና 15 ዓመቱ ነው በቀጣይ ዓመት በአልናስር ዋና ቡድን ውስጥ እንዲጠቃለልና ከአባቱ ጋር እንዲጫወት ጥሩ አጋጣሚ ለመፍጠር እየሰሩ እንደሆነ እየተነገረ ነው የሚገኘውና በመጪው ክረምት ክርስቲያኖ ሮናልዶ ጁኒየር ወደ ዋናው የአልናስር ቡድን የሚቀላቀል ይሆናል ወይም ተብሎ ይጠበቃል። በጉጉት ብዙዎች የመሆን ዕድሉ ሰፊ ነው እያሉ ነው የሚገኘው። ሮናልዶ ሁሌም ነው የሚለው ከልጄ ጋር መጫወት እፈልጋለሁ፣ ድሪም አረጋለሁ ይል ነበርና በአንድ ቡድን ውስጥ ከልጁ ጋር ልንመለከትበት የምንችልበት ዕድል እንዳለ በዚሁ አጋጣሚ መግለጽ ይቻላልና እንግዲህ ቀጣዮቹ ጊዜያዎች ስለ ሮናልዶ ደጋፊዎች አስረሳች ይመስላሉ። አልናስር 2 ጨዋታ ብቻ ነው የሚቀረው ሊጉን ለማንሳት። እሺ አድማጮቻችን ዋና ዋና የሚባሉ ስፖርታዊ ጉዳዮችን እንዳስሳለን። የምናነሳቸው ጉዳዮች ዛሬ የኖቲንግሃም ፎረስት እና የአስቶን ቪላ ጨዋታ ጥሩ ፍክክር የሚታይበት ጨዋታ ነው። በኖቲንግሃም ፎረስት ሜዳ የሚደረግ ፍልሚያ ነው። ሲቲ ግራውንድ ላይ ብራጋ ከፍራይበርግ ሌላኛው ተፋላሚዎች ናቸው። ኖቲንግሃም ፎረስት በእንግሊዝ ፕሪሚየር ሊግ ላለመውረድ ትንቅንቅ እያደረገ የሚገኘው፣ አስቶን ቪላ ደግሞ የአውሮፓ ሻምፒዮንስ ሊግ ክብርን ላለማጣት እየተዋደቀ የሚገኝ ክለብ ነው። የአውሮፓ ሻምፒዮንስ ሊግ የሚያሳትፈው ቦታ ላይ ነው በአሁኑ ሰዓት የሚገኘው። በዩሮፓ ሊግ በሊግ ደረጃ ላይ በነበሩበት ሰዓት ላይ ኖቲንግሃም ፎረስት 13ኛ ደረጃ ላይ ነበር። አስቶን ቪላ ደግሞ 2ኛ ደረጃ ላይ ነው። የነበራቸውን ነጥብ አስቶን ቪላ 21 ነጥብ ነው። ኖቲንግሃም ፎረስት ደግሞ 14 ነጥብ ይዞ ነው ያጠናቀቁትና ኖቲንግሃም ፎረስት 23 ጎሎችን ሲያስቆጥር አስቶን ቪላ 24 ጎሎችን አስቆጥረዋል ተጋጣሚዎቻቸው መረብ ላይ። የቅርብ ውጤቶቻቸውን ስናይ ሰንደርላንድን 5-0 ስታዲየም ኦፍ ላይት ድረስ ተጉዞ ኖቲንግሃም ፎረስት ያሸነፈበት ከወራጅ ቀጠና ለመውጣት በሚያደርገው ትንቅንቅ አስተዋጽኦ ያደረገበት ሰፊ ውጤት ነው። በሌላ በኩል አስቶን ቪላ ደግሞ በፕሪሚየር ሊጉ በፉልሃም 1-0 ተሸንፎ ነው የመጣው። ከኋላ ሊቨርፑል ደረስኩኝ አልደረስኩኝ እያለ ነው። የሊቨርፑል ችግር የለውም፣ ግን የሌሎቹ ቡድኖች ሁኔታ በጣም አስጊ እንዲሆንበት አድርጓል። አስቶን ቪላ በአሁኑ ሰዓት 5ኛ ደረጃ ላይ ነው። ሊቨርፑል ደርሶበታል፣ 58 ነጥብ ነው። በጎል ክፍያ ሊቨርፑል የተሻለ ስለሆነ 4ኛ ደረጃ ላይ ነው ሊቨርፑል። ስለዚህ ብራይተን እና አስቶን ቪላ የ8 ነጥብ ልዩነት ነው። 4 ጨዋታ ቀሪ ያለ 12 ነጥብ አለ። በእነዚህ 4 ጨዋታዎች ላይ አስቶን ቪላ አንድ ጨዋታ የሚያሸንፍ ከሆነ ልዩነቱ ወደ 61 ነጥብ ከፍ ይላል። ብራይተን ደግሞ አንድ ጨዋታ ከተጋራ ሻምፒዮንስ ሊጉን ሴኩር ያደርጋል። አስቶን ቪላ የሻምፒዮንስ ሊግ ቦታን ይነጠቃል የሚል ስጋት የለኝም። ምስጋና ይግባውና ለአርሰናል ማለት አለበት አስቶን ቪላ። ምክንያቱም 5ኛ ደረጃን ቦታ ያስጠበቀላቸው አርሰናል ነው። ስፖርቲንግ ሊዝበንን ሲያሸንፍ ከ4 የሻምፒዮንስ ሊግ ቦታ ወደ 5 የሻምፒዮንስ ሊግ ቦታ ክብር እንዲያገኙ ያደረጋቸው የእንግሊዝ ክለቦችን አስቶን ቪላን ጭምር እድሉን ያሳካለት አርሰናል ነው። አስቶን ቪላ ደግሞ የመጨረሻውን ጨዋታ ከሲቲ ጋር ነው የሚጫወተው። ስለዚህ አስቶን ቪላ 5 ቦታ ባይኖረው ኖሮ ወጥቶ ነበር ከሻምፒዮንስ ሊግ ፉክክር። አርሰናል ነው ይህንን ነገር ያደረገለት። አርሰናል ነው የእንግሊዝ የሻምፒዮንስ ሊግ ተሳታፊ ክለቦችን ቁጥር ወደ 5 ያሳደገላቸው ማለት ነው። እና አስቶን ቪላ
በዚህ በአርሰናል እድል ተጠቃሚ ሆኗል ማለት ነው። ምክንያቱም ሊቨርፑል አሁን ወደ 4ኛ ደረጃ መጥቷል፣ አስቶን ቪላ 5ኛ ነው። ዞሮ ዞሮ ለአስቶን ቪላ ብቻም አይደለም ለሌሎቹ ዋስትና ወይም ሴኪዩር እንዲሆን ያደረጋቸው አርሰናል ስፖርቲንግ ሊዝበንን ያሸነፈበት ውጤት 1-0 ያሸነፈበት ሊዝበን ላይ እሱ ውጤት ነው 5 ተሳታፊ እንዲኖር ያደረገው። ስለዚህ አስቶን ቪላ ደግሞ ለአርሰናል ፌቨር ይሰራ ይሆን? የመጨረሻው ጨዋታ ከማንቸስተር ሲቲ ጋር ኢታር ላይ ያው እንደው እናገናኘው ብዬ ነው ለነገሩ እንጂ ኡናይ ኤምሪ የቀድሞ ክለባቸው ነው አርሰናል። እነ ማርቲኔዝ የቀድሞ ክለባቸው ነው። እነ ኦሊ ዋትኪንስ የአርሰናል ደጋፊዎች ናቸው በነገራችን ላይ። ዋናው ጉዳይ ግን ስለ አስቶን ቪላ እና ስለ ኖቲንግሃም ፎረስት እያወራን ነው የምንገኘው ማለት ነው። በጣም አሪፍ ጨዋታ ነው ዛሬ ግርም የምሽት ላይ ያለው በጣም ቆንጆ ጨዋታ። በባለፉት 4 የሜዳው ጨዋታዎች ከአስቶን ቪላ ጋር ኖቲንግሃም ፎረስት አልተሸነፈም። ዛሬስ አብረን የምናየው ይሆናል። ጥሩ ፉክክር የምናይበት ጨዋታ ይሆናል። የቅርብ ግንኙነታቸውን ሚያዝያ ወር ላይ ኖቲንግሃም ፎረስት እና አስቶን ቪላ 1-1 ነው ያጠናቀቁት። በኖቲንግሃም ፎረስት ሜዳ አስቶን ቪላ ለማሸነፍ ይቸገራል። 4 ጨዋታዎችን ኖቲንግሃም ስላልተሸነፈ ማለት ነው። እኔ የነዚህ የሁለቱ አሸናፊ የዘንድሮን ዩሮፓ ሊግ ዋንጫ የሚያሳካ ይመስለኛል። በነገራችን ላይ ኖቲንግሃም ፎረስት ካሳካ ወይም ደግሞ ኖቲንግሃም ፎረስት አስቶን ቪላን ጥሎ ለፍጻሜ ደርሶ ዋንጫ የሚወስድ ከሆነ ኖቲንግሃም ፎረስት ሻምፒዮንስ ሊግ ነው የሚሳተፈው። ስለዚህ የእንግሊዝ የሻምፒዮንስ ሊግ ተሳታፊ ቁጥር 6 ይገባል ማለት ነው። ሊወርድም ይችላል ወርዶም ሊሆን ይችላል አይታወቅም። ግን የመውረድ ዕድሉ ሞር ወደ ቶተናም አስቶን ቪላ ከበላ ደግሞ 6 ነው የሚሆነው። አዘንደው ዘዴ 6 ነው። አሁንም 5ቱ ይቀጥሩና 6ኛው ኖቲንግሃም ካሸነፈ ኖቲንግሃም ይሆናል። ኖቲንግሃም አስቶን ቪላ ካሸነፈ ደግሞ ፍጻሜውን ከ1 እስከ 5 አልነበረ ከ1 እስከ 6 ይሆናል ሻምፒዮንስ ሊግ። አድቫንቴጅ አለው በሁለቱም በኩል። ሞር ግን የኖቲንግሃም ፎረስት ነው ብዙ ጊዜ ሶፊት አስታውስ ከሆነ እዛው ሻምፒዮንስ ሊግ እየተሳተፈ ዩሮፓ ሊግ የሚበላ ቡድን ለዩሮፓ ሊግ ቁጥር ነው የሚጨምርላቸው ተሳታፊ ለዩሮፓ ሊጉ እድል ይጨምርላቸዋል። ኖቲንግሃም ከወሰደ ያለምን ጥያቄ 6 ይሆናል። አስቶን ቪላም ከወሰደ እንደዛ አስቶን ቪላም ከወሰደ 6 ነው የሚሆነው። 6ኛ ላይ ያለው ቡድን ይገባል። በጣም አድቫንቴጅ ነው። በአዲሱ ግን እንደዛ ነው ግርሜ ተቀይሯል። በጣም ምርጥ ነው። በጣም ለእንግሊዝ የተሳትፎ ቁጥር ይጨምራል። ትክክል። አድማጮቻችን ዛሬ ምሽት እንግዲህ የሚደረግ ኖቲንግሃም ፎረስት ከአስቶን ቪላ ጥሩ ፉክክር የምናይበት ጨዋታ ነው። አጋሮቻችን ከልብ እናመሰግናለን። ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ሮሜ የውበት ሳሎንና ስፓ መዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ በሚናሮል ህንፃ 2ኛና 4ኛ ፎቅ ላይ ይገኛሉ። ከእንግሊዝ ኤምባሲ ወይም የካ ሚካኤል ጸበል ጎን ያገኙታል። ሚናሮል ህንፃ። እናት ባንክ ማን እንደ እናት ይላል። በእናት ባንክ ይቆጥቡ። በእናት ባንክ ጠቀም ያለ ወለድ ያገኙ። በእናት ባንክ የተለያዩ ጥቅማ ጥቅሞች ተጋሪ ሆኖ ይሎታል። እኛ ተሰናበትን። አድማጮቻችን መልካም ቀን፣ መልካም ሮ። ባባይ ቻው።